ሰው ሆኖ ተገለጠ፣ አሜን ብዬ እቀበላለሁ። አይ ለምን ሰይጣኑን አትገለጥም ብዬ አልመራመርም። ለምን? የተገለጠው ሰው ሆኖ ስለሆነ። ስለዚህ ያንን መገለጥ እግዚአብሔር ከኛ ጋር የሆነው ሰው ሆኖ ስለሆነ በዚህ ላይ ሰው ከሆነ እጹብ ድንቅ ችሎታ ዓለምን ከፈጠርክበት ጥበብ እኛን ያደንክበት ጥበብ ይገርማል እንላለን። ምክንያቱም ዓለምን ሲፈጥር በምኑ ነው የፈጠረው? በችሎታው፣ በአርምሞ፣ በነቢብ፣ በገቢር እያለን እናገራለን። ዓለምን ግን ለማዳን ግን ሰው ነው የሆነው። ኦኬ፣ ሰው ነው የሆነው። ስለዚህ ሰው መሆኑ ደግሞ እኛን ለማዳን ፍቅሩ፣ ምህረቱ እያለን የምንፈታው መንገድ አለ። ምክንያቱም የወደቀው ሰው ነው፣ የተጣለው ከእግዚአብሔር ጋር ሰው ነው። ኦኬ፣ ምህረት የሚያስፈልገው ሰው ነው። ትንሣኤ ሙታን የሚያስፈልገው ሰው ነው። ከእግዚአብሔር መንግስት ከገነት የተባረረው ሰው ነው። የዘላለም ሕይወት የተዘጋጀለት ለሰው ነው። ስለዚህ ይሄን ሰው የወደደውን ፍጥረቱን ያፈቀረውን ፍጥረቱን ምህረት ለማድረግ ፍትሐ አምላክ ስለሆነ ሰው ሆኖ እንደኛ ሰው ሆኖ የእኛም ሞት ሞቶልን ገነትን ከፈተልን፣ የዘላለም ሕይወትን ሰጠን። ምክንያቱም የተጣለው ማን ስለሆነ? ሰው ስለሆነ። ከገነት የተባረረው ማን ስለሆነ? ሰው ስለሆነ። የዘላለም ሕይወትን ያወጣው ማን ስለሆነ? ሰው ስለሆነ። ስለዚህ ሰው ሆነ ማለት ነው። ገባሽ? አሁን ሰንሻይን ለምሳሌ የዘላለም ሕይወት ለመላእክት አልተዘጋጀም አይደል? አሁን ገነት ለመላእክት የተዘጋጀች ናት። ሰንሻይን ገነት ለመላእክት የተዘጋጀች ናት። ለሰዎች መሰለኝ አይደል? ለሰዎች። አዎ፣ መቼም ገነት ለዛፎች ለእንስሶች አልተዘጋጀችም አይደል? ኦኬ። ከገነት የተባረረው ማን ነው? ሰው አይደል? ስለዚህ እግዚአብሔር ሰውን ሊታረቅ ሲፈልግ ሰው ሆኖ ተገለጠ። ይሄ የእሱ ፍቃድ ስለሆነ ነው። ሌላ ደግሞ ትንቢትም አስቀድሞ ሰው ሆኖ እንደሚገለጥ በነቢያቱ ላይ ትንቢት አድሮ ስላናገረ ካሳ የሚያስፈልገው ቤዛ የሚያስፈልገው ሰው ስለሆነ ሰው ሆኖ የእግዚአብሔር ልጅ ተገለጠ። ስለዚህ አንደኛው እንዳልኩሽ ነው። የመጀመሪያው የወጣው ከእግዚአብሔር እቅፍ የወጣው የበደለው ሰው ስለሆነ ያን ደግሞ ሰው ይቅርት ለማለት እግዚአብሔር ንጹሕ የሆነ ልጁን ላከ፣ ሰው አደረገው። ኦኬ፣ ሰው እኛን ሰዎችን ሰው ሆኖ አስታረቀን። ከኛ ጋር ሆኖ አማኑኤል እግዚአብሔር ከኛ ጋር ሆነ፣ በልጁ ታረቀን። ይሄ የመጀመሪያው ፈቃዱ ነው፣ በዚህ መልኩ ለመገለጥ። ሁለተኛው ደግሞ ትንቢትን ደግሞ አናገረ። ትንቢቱም እንዲፈጸም ትንቢቱም እንዲሆን እግዚአብሔር ልጁን አንድያ ልጁን ላከ፣ በዛ ደግሞ ታረቀን ላለን ማለት ነው። ስለዚህ እግዚአብሔር ለምን ሰው ሆነ? የመጀመሪያው እንዳልኩሽ ፍቅሩን ለመግለጽ፣ ምህረቱን ለመግለጽ፣ ለሰው ልጆች ምህረት ለማድረግ። የበደለው አዳም ነውና የሰው ልጅ ነውና የበደለው ሰው ሆኖ ያንን በደላችንን ካሳ ሆኖ ቤዛ ሆኖ በእኛ ምትክ እሱ በደላችንን ኃጢአታችንን ተሸክሞ ሞታችንን ገደለልን፣ ድል አድርጎ ተነሳልን፣ የዘላለም ሕይወትን አደለን። ሰው የሆነበት ምክንያት ትልቁ ይሄ ነው። የሚጨምሩልሽ ነገር ካለ ይጨምሩልሽና በመጽሐፍ ቅዱስ እያስደገፍኩን እያንዳንዱ ነገር ማስቀመጥ እችላለሁ። ሜይ ቢ እኔ ብቻ እንዳልወራ እነ ቢኒ ሀሳብ ካላችሁ። ሬድዬ ያ ምንድን ነው ይሄ ነገር? እንደ ሳይኮሎጂ አይነት ነገር ነው የሚጫወቱት ሙስሊሞች። አምላክ ሰው መሆን የሚችል ከሆነ ሌላ ነገር ይሆናል የሚል ያልሆነውን በሌለ ነገር ኢፍ ተብሎ የሚሰራ አርጊመንት አለና ይሄ ትክክል አይደለም። በመጀመሪያ ደረጃ ከችሎታ አንጻር ከተነጋገርን ልክ ነው። እግዚአብሔር የማያደርገው የማይሆነው ነገር የለም። ከችሎታ አንጻር ነው። ከባህሪ አንጻር ግን የማይሆናቸው ነገሮች ሊኖሩ ይችላሉ ብለን እንደ ሰው ልናስብ እንችላለን። አሁን እሷ እንዳለችው እግዚአብሔር ሰይጣን ሊሆን አይችልም። የወደቀ ማንነት ስለሆነ ማለት ነው። እግዚአብሔር ኃጢአት ሊሰራ አይችልም በባህሪው ማለት ነው። እንዲህ አይነት ነገሮች እኛም እንረዳለን። ግን አሁን ያልሆነውን ነገር ይሄ ከሆነ ይሄ ይሆናል እየተባለ በዛ የሚሰራ አርጊመንት በመጀመሪያ ደረጃ ትክክል አይደለም። ሐሳቡም ባልሆነበት ሰው የሆነበት ደግሞ የራሱ የሆነ ምክንያት አለው። መጽሐፍ ቅዱስ በደንብ ግልጽ አድርጎ ስላስቀመጠ ማለት ነው። እግዚአብሔር ሰው ሆኖ የመጣበት አንደኛ መዝሙር እንዳለች ሰው ክቡር ስለሆነ፣ ሁለተኛ ደግሞ እግዚአብሔር ሰው የሆነበት መንገድ አስቀምጧል። ምክንያቱም የሰው ልጅ በጠቅላላ በኃጢአት ውስጥ ወድቆ የሚያድነው ስላጣ ማለት ነው። ማንም ቤዛ ሊሆነው ስላልቻለ፣ ደም ሳይፈስ ደግሞ ስርየት ስለሌለ ማለት ነው። ስለዚህ ያን ቤዛነት ንጹህ ሰው ስለሌለ ከሰማይ ተመለከተ እግዚአብሔር አንድም ሰው አጣ።
ሁሉም በኃጢአት ቆሽሸው ማለት ነው። ስለዚህ የገዛ ክንዱን መድኃኒት አድርጎ አመጣሁ ብሎ ይናገራል ኢሳያስ ላይ የገዛ ክንዱን የላከው። ስለዚህ ከዚህ አንጻር ነው እንጂ አሁን ባልሆነበት እንደዚህ ቢሆን እንደዚህ እየተባለ የሚሰራ ነገር ይሄ አንዳንዴ ተንኮል ማለት ሰውን በተለያየ ሀሳብ ውስጥ ለመጥመድ የሚደረግ ነገር ነው። በሌላ ነገር ላይ ለምንድን ነው እንደዛ ተብሎ የሚሰራው አርጊመንት? በመጀመሪያው ነው ሲጀመር ሰው ከሆነ እንደዚህም ይሆናል ምናምን እያሉ የሚሰሩት ነገር አለና ከዛ አንጻር እኛ እንረዳው። ግን ሰው ሆኖ አስቀድሞ በነቢያት ተናግሮ ሰው ሆኖ መጥቶ አድኖናል። ይሄን ደግሞ አሜን ብለን እንቀበላለን። የእግዚአብሔርን ድንቅ ስራ ብለን እያመሰገንን እንቀበላለን። ይሄን ማለት ነው ለኛ ለክርስቲያኖች የተደረገልን ነገር። ይሄ በደንብ ተብራርቶ ይነገርሻል። ምክንያቱም መጽሐፍ እየተገለጠ በምን ምክንያት ለምንድን ነው እንደዚህ ሆነ የሚለውን እሱ ይነገርሻል። ግን ሌሎቹ ሐሳቦች ዝም ብሎ የማይረቡ የሰውን አይምሮ ለመጥመድ የሚመጡ ሐሳቦች ናቸው። እነሱ ምንም አይጠቅሙም ባይዘበይ ማለት ነው። ምክንያቱም ስለሌለ ስላልሆነ ባልሆነ ነገር ላይ ደግሞ አርጊመንት ተሰርቶ እንደዚህ ከሆነ እንደዚህ ተብሎ ምናምን የሚሰራ አርጊመንት የለም። እንደዛ ነው ሰንሻይን። እሺ ሌላ ሀሳብ ካላቸው የኖሪቲ ሀሳብ አለ እዚህ ላይ የምጨምርላት? አይ ቢኒ በደንብ ገልጾታል። ምንድን ነው እንግዲህ እግዚአብሔር አምላካችን መለኮታዊ ባህሪዎቹ ፍጹም ናቸው። ስለዚህ አንዳንዴ ቀደም ጥሩ መልስ ተመልሷል። እግዚአብሔር የፈቀደውን ነው። በእግዚአብሔር ፍቃድ እኛ መግባት አንችልም። እግዚአብሔር የፈቀደው ነው መሆን የሚችለው ሁሉን ቻይ ስለሆነ ማለት ነው። እግዚአብሔር ደግሞ ነገሮችን ሲያደርግ ለምሳሌ ሰው የሆነበትን ምክንያት የሰው ልጅን እኛን ለማዳን ስለፈለገ ነው የምለውና አንዳንዴ የማይገቡ ጥያቄዎች አሉ። ምክንያቱም እግዚአብሔርን ወይም አንድን አምላክ እኛ አምላካችን ያለውን አካል ፈጽመን ልናውቀው አንችልም። እግዚአብሔርን ፈጽሞ ኮምፕሊትሊ ያወቀው አናውቀውም። ይህ እውነት ነው። ኮምፕሊትሊ ያወቅነው አምላክ ወይንም እኛ ጋር ስሞል ጋዶችን ኮምፕሊትሊ ካወቅናቸው እነኛ ጣዖቶች ናቸው እንጂ አምላክ ሊሆኑ አይችሉም። አምላክ ኮምፕሊትሊ አይታወቅም። ፍጹምሊ ማለት ሙሉ ለሙሉ አምላክን አውቆ መጨረስ አይቻልም። እሱ ምን ስለሆነ አምላክ ስለሆነ እርሱ ራሱን በገለጠልን መጠን ምናረጋለን አምላክን እናውቀዋለን። መዝሙር ይህንን ነው ልል የምችለው። ተባረክ በደንብ ስላስተማርካት እና ይህንን ነው የምለው። አንተ ቀጥል። እናመሰግናለን። ቢኒሻም ሬድ ቲምም እህቶቻችን በኋላ አደሰጣችኋለሁ። ሰንሻይን ተመለሽ የታለም መለሽ? ይሰማል። አንዳንድ ጥቅሶች ላሳይሽ። አትሊስት እነዚህ ነገሮች ትንሽ ጠቅላል የሚያደርግልሽ። የመጀመሪያው ቅድም እንዳለሽ ሬቲም በተለይ ቢኒና ሬቲም እንዳሉሽ በጭንቅላታችን ቀላል አምላክ ከፈለግን ያ ጣዖት ነው። በጭንቅላት የሚመዘን የሚለካ የሚሰፈር አምላክ ከሆነ ያ ጣዖት ነው የሚሆነው። ይህንን አብርሃም ሞክሮት ነበረ። ባይዘዊ አብርሃም እንደዚህ አይነት ትግል ውስጥ ገብቶ ነበረ። በራሱ ጭንቅላት አምላኩን ፈለገ። አንዴ ንፋስን ሲያመልክ፣ አንዴ ደግሞ የሚሰራውን ጣዖትን ሲያመልክ፣ ለጭንቅላቱ የሚቀለውን አምላክ እየፈለገ አንዴ ጣዖት ነው ሲል አይን እጅ አለው ግን አያናግረውም። ያዋል ያፈጠዋል፣ አፍ አለው አይመልስለትም። ስለዚህ ጣዖት አምላኩ እንዳልሆነ ገባው። ጣዖት ግን አምላኩ መስሎት ነበር። ለምን? ለጭንቅላቱ የሚቀለውን አምላክ እየፈለገ። ንፋስንም ኃይለኛ መሆን አየ። በቃ ንፋስ ነው አምላክ ያለ። ንፋስም ደግሞ ጠፋ። ፀሐይ ደግሞ ወጣችና ፀሐይም በጣም አቃጠለችው። በጣም ኃይለኛ ሆነችበት። በቃ ኃይለኛ ስለሆነች እቺ ነው አምላክ ማለት ነው አለ አብርሃም። ፀሐይም ደግሞ ቆየችና ጠፋች። አብርሃም የሚገርምሽ ቅልል ያለ አምላክ እየፈለገ ነው በጭንቅላቱ የሚቀል አምላክ። በቃ ለጭንቅላት በጣም ሲምፕል የሆነ አምላክ። እግዚአብሔር ግን በመጨረሻ አብርሃም ምን አለ መሰለሽ? በቃ የዚህ ሁሉ ፈጣሪ፣ የዚህ ሁሉ ዓለማት ገዢ፣ የዚህ ሁሉ ፈጣሪ፣ የዚህ ፀሐይ አምላክ አናግረኝ አለ። የዚህ ፀሐይ አምላክ አናግረኝ አለ። እግዚአብሔር ለአብርሃም በወደደው መልኩ፣ አብርሃም በፈለገው ሳይሆን እግዚአብሔር በወደደው መልኩ ተገለጠለት። በቤቱ እግዚአብሔር በአንድነቱ በሶስት ተገለጠለት።
አብርሃም እግዚአብሔር ሲገለጥለት እንዴ ለምን በዚህ ተገለጥክ እንዴ እኔ እኮ ስጠብቅ የነበረው እንደዚህ ነበር አላለም። እግዚአብሔርም በአብርሃም መስፈርት አይደለም የተገለጠው። እግዚአብሔር በወደደው ልክ ለአብርሃም ተገለጠለት። ስለዚህ አብርሃም የሚያምኑ ምን ነው ማለት ነው? ሰንሻይን ራሱ እግዚአብሔር የተገለጠበትን ማንነት እንጂ አብርሃም በጭንቅላቱ ሲፈልግ የነበረውን አምላክ ማንነት አይደለም። ስለዚህ ትልቁ መያዝ ያለብሽ ከአባታችን አብርሃም የምንማረው ነገር የጭንቅላታችን አምላክ ሳይሆን ትክክለኛው አምላክ ራሱን በገለጠልን ማንነት እናውቀዋለን ማለት ነው። ራሱን እንዴት ገለጠ? ኦኬ፣ በመጀመሪያ ትንቢት አናገረው ይሻለው። ቶሎ ቶሎ ትንቢቶችን ላሳይሽ። ኦኬ፣ ትንቢት አናገረ። የመጀመሪያው ትንቢት እንግዲህ በትንቢተ ኢሳይያስ ላይ አድሮ እግዚአብሔር መንፈስ ቅዱስ ትንቢተ ኢሳይያስን አናገረ። እኛ አባቶቻችን ነቢያትን የሚያናግር እግዚአብሔር ነው ብለን እናምናለን። ነቢያት ሮቦቶች አይደሉም። አየሽ፣ የእግዚአብሔርን ድምፅ ይሰማሉ። እግዚአብሔር መጥቶ ያናግራቸዋል። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ትንቢት ተነገረ። ምን የሚል? ስለዚህ ተመለሽ ፕሊዝ፣ ላንቺ ስለሆነ የማወራው። እሺ፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች። እሺ፣ ጌታ ራሱ ምልክት ይሰጣችኋል። ይሄ ከሰው የሆነ አይደለም፣ ከራሱ ከጌታ የሆነ ነው። ምልክቱ ምንድን ነው አለ? እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ሆነ ማለት ነው። ይሄ አስቀድሞ በጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ከመገለጡ በፊት በስጋ ሰው ሆኖ ከመገለጡ በፊት በነቢያቱ በኢሳይያስ በሚባለው ነቢይ እግዚአብሔር ትንቢትን አናገረ። የዚህ ትንቢት ላይ የተፈጸመ መሰለሽ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ይሁ በነቢይ ከጌታ ዘንድ ይላል። በአዲስ ኪዳን መጣና በነቢይ ከጌታ ዘንድ እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው ይላል። ስለዚህ የተወለደው እርሱ የእግዚአብሔር ልጅ ስለሆነ አማኑኤል ይባላል። አማኑኤል ማለት የስሙ ትርጉም ማለት ነው እግዚአብሔር ከኛ ጋር ሆነ ማለት ነው። ታዲያ እንዴት ሰው ሆነ ሲባል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበር ይላል። ሰንሻይን ይህን ክፍል ብዙ ጊዜ አምሹ ታውቂዋለሽ ሙስሊም ስለሆንሽ ብዬ አምናለሁ። ሰው በመጀመሪያው ቃል ነበር። ይሄ ቃል የሚለው ንግግር ነበር ማለት ነው። ሰንሻይን ቃል ነበር ንግግር ነበር ማለት ነው። ለምሳሌ በመጀመሪያው ንግግር ነበር ይባላል አይደል? ቃል ነበር ሲባል ንግግር ነበር ይባላል። በመጀመሪያው ቃል ነበር ሲል ቃል ነበር ሲል ንግግር ነበር ማለት ነው። ፕሮሚስ ነው። ምን ነው ፕሮሚስ? ቃል ኪዳን ማለት ነው። ቃል ነው እንደ ቃል ኪዳን እኮ ንግግር ማለት ነው የምንወስደው ወይስ እንደ ንግግር ነው? እኔ እንጃ። አንቺ ሙስሊም ነበርኩ ስላልሽ በሙስሊም ያለሽ ይሄን ክፍል ምን ብለው ነው የነገሩሽ? እኔ እስልምናን ጠልቄ እንደዚህ ያላየሁትም፣ ስለዛ መናገር አልችልም። እሺ ችግር የለውም። ሙስሊሞቹ ይፈቱት ይሄንን እኔ አሁን ንግግር ነበር ብለው ይፈቱታል፣ ወይም የተስፋ ቃል ይሉታል፣ ወይም ፕሮሚስ ያልሹ ማለት ነው። ምክንያቱም ይሄ ቃል እስቲ ንግግር የሚለውን ከትቼ ላሳይሽና ከመጣልሽ ትነግኛለሽ። አብረን አንብበው። በመጀመሪያ ንግግር ነበር፣ ንግግርም በእግዚአብሔር ዘንድ ነበር፣ ንግግር እግዚአብሔር ነበር ይባላል። እንደገና ትንሽ በመጀመሪያው ንግግር ነበር፣ ንግግርም በእግዚአብሔር ዘንድ ነበር፣ ንግግርም እግዚአብሔር ነበረ ይባላል። እንዴት ይባላል? ጎበዝ አይባልም። እሺ በመጀመሪያ ቃል ኪዳን ነበረ፣ ቃል ኪዳንም በእግዚአብሔር ዘንድ ነበር፣ ቃል ኪዳንም እግዚአብሔር ነበር ይባላል። እንጃ። ቃል ኪዳን እግዚአብሔር ነበር ይባላል አይባልም ማለት? እሺ
እሺ ሌላም ጨምር። አይ በመጀመሪያ የተስፋ ቃል ነበር፣ የተስፋ ቃልም በእግዚአብሔር ዘንድ ነበር፣ የተስፋ ቃልም እግዚአብሔር ነበር ይባላል ተስፋ ቃል እግዚአብሔር ነበር ይባላል ኧረ አይባልም። ስለዚህ ይሄ ቃል የሚለው ንግግር አይደለም። ንግግር የሚለውን ከተናየ ነው አይመጣም። ኦኬ ተስፋ የሚለውንም ወይ ፕሮሚስም ቃል ኪዳንም ቢሆን ከተናየ ነው አይመጣም። ስለዚህ ይሄ ቃል ምን እንደሆነ መፈለግ አለብን አይደለ? ሰንሻይን አይደለ? ያ በጣም ጥሩ። ይሄ ቃል ምን እንደሆነ ታችን ነው። ይሄ ቃል ምን እንደሆነ ሲናገር የመጀመሪያው ከመጀመሪያው ልጀምርልሽ። ይሄ በመጀመሪያው የሚለው መቼ ማለት ነው? በመጀመሪያው ሲባል መቼ ማለት ነው? እኔ እንጃ እኔ አላውቅም። ችግር የለውም። ዘፍጥረት አንዳንድ የወሰድሽና ዘፍጥረት አንዳንድ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ምን ማለት ነው? እዚህ ጋር መጀመሪያ ነው አይደል? ምንም ሳይኖር ምንም ሳይኖር ምንም ሳይፈጠር አይደል? አዎ ኦኬ። ምንም ሳይኖር ምንም ሳይፈጠር የሚኖር ማን ነው? እግዚአብሔር ነው አይደል? አሁን መልሽልኝ። በመጀመሪያው ቃል ነበረ ከተባለ መጀመሪያ የሚለው የትኛውን ቀን የትኛውን ማለት ነው? ምንም ሳይኖር ምንም ሳይፈጠር አይደል? እሺ ቃል ነበር። አንድ ነገር ነበር የምትዩ ምንነት ካልሆነ ነበር የሚባለው። ለምሳሌ አንቺ ከመወለድሽ በፊት ነበርሽ ይባላል? ከመወለዴ በፊት አይባልም። ነበርሽ አይባልም አይደል? ነበር የሚባለው ለማን ነው? ለነበረ ነው ማለት ወይም እኔነት ላለው አይደል? እሺ ኦኬ። ስለዚህ ይሄ ቃል ንግግር አይደለም ማለት ነው። ምክንያቱም የነበረ ነው። አይሹ ነበር። ዓለም ከመፈጠሩ በፊት የነበረ ነው። ከነበረ ደግሞ ምን አለው? እኔነት አለው ማለት ነው። ስለዚህ ይሄ ቃል ንግግር ሳይሆን ወይም ዝሩ ቃል ሳይሆን ምን ይባላል መሰለሽ? አካላዊ ቃል ወይም ፐርሰን ይባላል ማለት ነው። ኦኬ። ይሄም ማኑ በኋላ ላይ ኢየሱስ ክርስቶስ የእግዚአብሔር ቃል ተብሏል። ለዚህ ማስረጃው ልስጥሽና በዚህ በዮሐንስ ራእይ ላይ ያለውን ክፍል አንድ ላንብብልሽና ዮሐንስ ራእይ እሺ ዮሐንስ ራእይ 19:13 እሺ ይኸው ዮሐንስ ራእይ 19:13 ላይ እስቲ አንብቢልኝ። ምን ይላል? ዮሐንስ ራእይ ያው ምዕራፉ 19:13 ይሄን ክፍል እስቲ አንብቢልኝ። ምን ይላል? ከተመቸሽ ነው፣ ካልተመቸሽ ላንብብልሻለሁ። እጋ ድምፅ ስላለ አንብባ። እሺ ኮመንት አትክፈቱባት ፕሊዝ። እሺ ኮመንት አትክፈቱባት። እሺ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። እሺ በደምም የተረጨ ልብስ ተጎናጽፏል። በደም የተረጨ የተጎናጽፈው ክርስቶስ ኢየሱስ ነው። ስለኛ መገረፉን፣ መድማቱን፣ ደሙ ማፍሰሱን ይናገርና ከዛ ያ በደም የተረጨ ልብስ የለበሰው ያ ደሙን ያደማው ማን ይባላል? ስሙ አለ የእግዚአብሔር ቃል። እሺ ስለዚህ የእግዚአብሔር ቃል ሲባል በዮሐንስ ወንጌል ምዕራፍ 1 ላይ ያ ማን ነው ማለት ነው? ንግግር ወይም ዝሩ ቃል ሳይሆን ስለ ማን ነው የሚያወራው ማለት ነው? ስለ ኢየሱስ ክርስቶስ ነው የሚያወራው ማለት ነው፣ አካላዊ ቃል። ስለዚህ ምን አለ? እዩ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ያ ወልድ ማለት ነው ወይም አካላዊ ቃል ከእግዚአብሔር ጋር ነበረ ማለት ነው። እሱንም በኋላ ሳይሻለሁ ራሱ ደግሞ ራሱ ቃል ማን ነው አለ? እግዚአብሔር ነው አለ። እግዚአብሔር ማለት ባይዘዌ እግዚአብሔር የእግዚአብሔር ስም ይሄ ነው እያልን አይደለም። በደንብ ስሚ። ኦኬ ለምሳሌ አሁን አንቺ ሰንሻይን ነሽ አይደል? ሰንሻይን አሁን ሰንሻይን ማለት ብዙ ትርጉም አለው። አንደኛው ሰንሻይን ምንድነው የሚባለው? ቢኒ አርዳኝ። የቤላ ልጅ
የጠዋት ፀሐይ ወይ ሞርኒንግ ስታር? አዎ የጠዋት ፀሐይ፣ የጠዋት ብርሃን። አንቺ አሁን የጠዋት ብርሃን ነሽ። አሁን የሰንሻይን የሚለው የጠዋት ብርሃን ነሽ ብሎ ለአንቺ ያሳያል፣ አንቺን ይተረጉማል? አይተረጉም። ምክንያቱም ይሄን ያወጣልሽ ማን ስለሆነ? ወላጆችሽ ያወጡልሽ ስለሆነ አይደል? እግዚአብሔር ስም አለው ካልን ለእግዚአብሔር ስም አወጣም ማለት ነው። እኛ ለእግዚአብሔር ስም አላወጣንም። ይሄ እግዚአብሔር የሚለው የእግዚአብሔርን ማንነቱን ኦኬ፣ የእግዚአብሔር ማንነቱን ስራውን የሚገልጥ ነው። ለምሳሌ ይሄ ግዕዝ ነው ባይዘው እግዚአብሔር ያህዌ ይባላል። ያህዌ ሙሴ ማን ልበላቸው ሄጄ ለምናገራቸው ሲል ያህዌ በል። ያህዌ ማለት ያለና የሚኖር ማለት ነው። እግዚአብሔር ማለት እግዚና እዩ እግዚአብሔር ይላል። እግዚ ማለት ግዕዝ ነው። ጌታ፣ አምላክ፣ ፈጣሪ፣ ገዥ እንደማለት ነው። ኦኬ። አብ ማለት ደግሞ አባት፣ የሁሉ የሆነ ሁሉን ያስገኘ ማለት ነው። ሄር ታያለሽ። ሄር ማለት ደግሞ ዓለማት፣ ፍጥረት ሁሉ ማለት ነው። ኦኬ። የዓለማት ሁሉ ጌታ፣ የዓለማት ሁሉ ፈጣሪ፣ የዓለማት ሁሉ አስገኝ የሚል ትርጉም አለው ማለት ነው። እግዚአብሔር የሚለው ስም ምኑን ነው የሚያሳይሽ ማለት ነው? ግብሩን ያሳያል፣ ባህሪውን ያሳያል፣ ማንነቱን ይገልጥልሻል። ግልጽ ነው ሰንሻይን? እሺ እየሰማሁ። በጣም ጥሩ። ስለዚህ ያ ቃል ወይም ኢየሱስ ክርስቶስ ኋላ ከድንግል ማርያም ከስጋ ከነሳ በኋላ በስጋ ሲገለጥ ኢየሱስ ክርስቶስ እግዚአብሔር ነው እንላለን። ምን እያልን ነው ማለት ነው? እርሱ አምላክ ነው፣ ፈጣሪ ነው፣ ገዢ ነው እያልን ነው። ቃል ራሱ ምን እንደሆነ ደግሞ እዚህ ጋር ዝቅ ብለሽ ስታነቢው እንዲላል ሁሉ በእርሱ ሆነ ይላል። አይሹ ሁሉ በእርሱ ሆነ በቃል ምክንያቱም እየተነገረ ያለው ስለ ቃል ስለሆነ ያ ቃል ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም። አይሹ የተፈጠረው ፍጥረት ሁሉ ቃል ነው የፈጠራቸው፣ በቃል ነው የተፈጠሩት እያለ ነው። ኦኬ። በእርሱ ደግሞ በቃል ህይወት ነበረች ይላል። ህይወት ነበረች ማለት ነው እኔነት አለው፣ ህያው ነው ማለት ነው። ኦኬ። ከዛ ደግሞ የሚገርምሽ ነገር ዝቅ ስትም ይላል ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። አሁን እዚህ ጋር እውነተኛው ብርሃን ሲል የፀሐይ ብርሃን ለማለት ነው። ሰንሻይን የፀሐይ ብርሃን ወደ ምድር ሊያበራ ነው እየተባለ ነው አይደለም። ምክንያቱም እውነተኛው ብርሃን ከተባለ በባህሪው ምን የሆነ ማለት ነው? ብርሃን የሆነ ማለት ነው አይደል? በጣም ጥሩ። እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። ያልነበረ ነገር ይመጣ ነበር ይባላል ሰንሻይን? ጎበዝ። ስለዚህ የሚመጣው የነበረው ነው ማለት ነው አይደል? ጎበዝ። ከዛ ደግሞ ምን ይላል? በዓለም ነበረ ደግሞ ይላል። በዓለም ደግሞ ነበረ። ከመምጣቱ በፊት ከመገለጡ በፊት በዓለም ነበር ተብሎ የሚነገርለት ሰው ወይስ እግዚአብሔር? ፈጣሪ ነው እንጂ። ጎበዝ። በዓለም ነበረ፣ ዓለሙን ደግሞ በእርሱ ነው የሆነ ይላል። አይሹ ዓለሙ ሁሉ የተሰራው የተፈጠረው በእርሱ ነው ይላል። አሁንም እያወራ ያለው ስለ ቃል ነው። አስቢ፣ ቃል ወይም አካላዊ ቃል ምን ነው? የእግዚአብሔር ልጅ የተባለው ማለት ነው። ኦኬ። ከዛ ምን ይላል? ይሄ ቃል እንዴት ተገለጠ? ምክንያቱም ወደ ዓለም ይመጣ ነበር አይደለም የሚለው ሰንሻይን አይደል? ወደ ዓለም ይመጣ ከሆነ እንዴት ተገለጠ ብለሽ መጠየቅ አለብሽ። ምክንያቱም ይመጣ ነበር ተብሏል፣ ወደ ዓለም ሊመጣ ነው ተብሏል። ስለዚህ እንዴት መጣ? ይኸው ቃልም ስጋ ሆነ ይላል። ስለዚህ እንዴት መጣ ማለት ነው? አሁን ስጋ የምን ባህሪ ነው? የሰው አይደለ? በጣም ጥሩ። ያ ቃል እየተባለ ሲዘረዘር የነበረው ወደ ዓለም ይመጣል የተባለው ዓለም ሁሉ የፈጠረው እርሱ እንዴት ተገለጠ ማለት ነው? ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። አይሹ እንደኛ ሆነ፣ ሰው ሆነ ማለት ነው። በእኛ አደረ፣ ከእኛ ጋር ሆነ፣ በእኛ መሃል ተገኘ። ምን ሆኖ? ቃል ስጋ ሆኖ። ታይሽ? ስለዚህ እንዴት ተገለጠ ስትይኝ ሰው ሆኖ ተገለጠ እንልሻለን ማለት ነው። ስለዚህ ይህ ቃል ወይም የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ሰው ሆነ። ኢየሱስ ክርስቶስ ታዲያ ጅማሬው ምድራዊ ነው ወይስ
አስቀድሞ በምድር ከመገለጡ በፊት ነበር? ሰንሻይን ከምድር ነው የጀመረው የክርስቶስ ማንነት ወይስ በስጋ ከመገለጡ በፊት ነበር? በስጋ ከመገለጡ በፊት ነበር። ጎበዝ። ምክንያቱም በቃ ያው ቃሉ እየተናገረ ስለሆነ መጽሐፉ እየተናገረ ስለሆነ ኦኬ። ሶ ለዚህ ነው መልአኩ ተልኮ ምናሽ እሺ አንድ ሁለት ጥቅስ ላሳይሽና እንዳላራዝምብሽ አንቺን ጥያቄ ደግሞ ልቀበል። ዕብራውያን ላይ ስትመጪ ዕብራውያን 2:15 ላይ እንዲላል ዕብራውያን 2:15 ይኸው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታችን ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ ይላል። አይሹ በባርነት የታሰሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አይሹ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል ስለ ክርስቶስ ሲያወራ። አየሽ፣ ምክንያቱም በስጋና በደም ስለተካፈለ እርሱ ምን ሆነ ማለት ነው? ሰው ሆነ። በስጋና በደም ደግሞ ከማን ተካፈለ ማለት ነው? ሰንሻይን ከድንግል ማርያም አይደል? እያዳመጥኩ። ጥሩ። ጥቀት ጥያቄሽን እንዳለበዛብሽ ጥያቄ ካለች ጠይቂና እስካሁን ድረስ ያለው ላይ ግልጽ ካልሆነልሽ ወይ ደግሞ ተጨማሪ የምትፈልጊ ከሆነ ጠይቂ። አይ የአሁኖቹን በቃ በደንብ ያቸውና እንትን ለቤት ትንሽ ያው ሲረዝምም እንትን ማለት አልችልም። ቶሎ ይበዛብሻል። ኤግዛክትሊ። አይ ጥሩ መልካም። ሜይ ቢ ቢኒ ኦር ሬድ ቲም የምጨምሩላት ነገር ካለ ጨምሩላት እና እየመጣች ጠይቂ ፕሊዝ። ሰንሻይን እስልምናውን ሙስሊሞች ሄደች ጠይቂ። ነው ቁርአኑን፣ ሀዲሱን፣ ተፍሲሩን ሙስሊሞች ሄደች ጠይቂ። ይሄንን አይነግሩሽም እነሱ። ሙስሊሞቹን ሄደሽ እስቲ ስለ ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ብሎ የሚጠቅሱት ጥቅስ የቱ ነው ብታያቸው አያሳዩሽም። ምክንያቱም ይህን ካሳዩሽማ አምላክነቱን ሊመሰክሩ ነው። ስለዚህ የሚነግሩሽ አንዳንድ ጥቅሶችን እያነሱ አይ እንዲህ እያሉ ሊዋሹሽ ይችላሉ። ሊዋሹሽ የለም ፎር ሹር ሆኜ የምነግርሽ ማለት ነው። ስለዚህ የክርስቲያኖችን ትምህርት ከክርስቲያኖች ብትሰሚ ምክሬ ነው። ይኸው ቤታችን ክፍት ነው፣ እየመጣች ጠይቂን። ኤኒ ጥያቄ ክርስትና ላይ ያለሽን። እስልምናውን ደግሞ ልመርምር ካልሽ ጎሄድ ሙስሊሞቹ ጋር ሄደሽ ኡስታዞች ጋር ሄደሽ ጥያቄዎች ይዘሽ ክርስቲያኖች እስልምናው ላይ ይሄንን ጥያቄ ያነሳሉ። ለምሳሌ አሁን ቅድም ከተባልሽ ውስጥ ምንድነው ድንግል ማርያምና መርየም አንድ አይደሉም ይላሉ፣ ኢሳና ኢየሱስ ክርስቶስ አንድ አይደሉም ይላሉ። መልስ ያጡ አልተበለሻል አይደለ? ቅድም ሰንሻይን የድንግል ማርያምን እኔ አልነበርኩኝ ነበር። ኢሳና ኢየሱስ የአብና አላህ ነው። ኢሳና ኢየሱስ አንድ አይደሉም ይላሉ። መልስ ያጡ አላለሽም? ሰምቼ ነበር እኮ ለዛ ነው እንጃ እሱን አላስተዋልኩም። ግን አላህና እናንተ በክርስትና አላህንና ኢየሱስ አንድ ነው ትላላችሁ? አላህና እግዚአብሔር አንድ አይደሉም። የእስልምናው አላህ ነው የምልሽ። በእስልምና አረቦች አሁን አላህ ብለው ስለሚጠሩ ነው። ክርስቲያኖች ራሱ አላህ ብለው ነው ማናቸውም። ይኸውልሽ ለምሳሌ ክርስቲያን አረቦች ማለት ክርስቶስንም አላህ ብለው ይጠሩታል። ክርስቲያን አረቦች ችግር የለውም። ክርስቶስንም አላህ ብለው ይጠሩታል እኮ። ምክንያቱም አላህ ማለት አምላክ የሚል ስም ብቻ ስላለው ማለት ነው። አላህ የሚለው አምላክ በቃ። ስለዚህ ማንም ሰው ያመነውን ጣዖት የሚያምልክ አምላክ ብሎ ይጠራዋል። ኦኬ የሚያመልከውን ነገር ለምሳሌ ጋድ ይላሉ ፈረንጆች። ለጣዖትም ይጠቀሙታል፣ ለእግዚአብሔርም ይጠቀሙታል። አምላክ ስለተባለ ብቻ ፈርዖንም እኮ አምላክ ተብሏል። ሶሪ ሙሴም አምላክ ተብሏል። ኢቭን በመጽሐፍ ቅዱስ ሰይጣንም የዚህ ዓለም አምላክ ተብሏል እኮ። ግን ሰይጣን የዚህ ዓለም አምላክ ሲባል እና እግዚአብሔር አምላክ ሲባል አምላክ የሚል ስም ስላለው አንድ ነው ነው አይደለም። ሰው አላህ የሚለው ክርስቲያኖች አላህ ሲሉ የእስልምናውን አላህ አይደለም። ምክንያቱም ክርስቶስንም አላህ ይሉታል፣ አምላክ ማለት ነው። በእስልምና ያለው አላህ እና በአረቡ ምክንያቱም ቋንቋ ነው፣ አረብኛ ነው። አታሰይት ሰው አረብኛ ስለሆነ አላህ ማለት አምላክ ማለት ነው። ግን የትኛው ተብሎ ዲፋይን ይደረጋል? ገባሽ? የትኛው አምላክ? የሙስሊሞቹ አምላክ ወይስ የክርስቲያኖች አምላክ? የዛን ሰዓት አሁን አረብ ክርስቲያንና ሙስሊም ብታመጪ ሁለቱም እንደ ቋንቋ እንደ አረብኛ አላህ ሊሉ ይችላሉ።
ግን አምላካችሁን እስቲ አብራሩ ሲባሉ ፈጽሞ የማይገናኙ አምላኮች ባህሪ ነው የሚገልጡልሽ። ስለዚህ ዝም ብሎ አላህ ስለተባለ በሚልማ እንደዚያ አያስኬድሽም ብዙ። አንድ ጥያቄ ልጠይቅሽ እና ወደ እነ ቤኔዲክት ምሳሌ ልስጣት ያሬድዬ። ምናልባት ሀገራችን ሰንሻይን ምናልባት ወደ ሀገር ቤት ስትሄጃውን ለምሳሌ በኦሮሞ ማህበረሰብ ውስጥ ዋቄፈና እምነት ተከታዮች አሉ፣ ክርስቲያን ተከታዮች አሉ። ሁለቱም አምላካቸውን ዋቆ ነው የሚሉት። ዋቄፈናዎች ዋቆ ሲሉ ያው እነሱ የሚያመልኩት ይታወቃል ጣዖት ስለሆነ ማለት ነው። እና እሱን ሪፈር እያደረጉ ነው። ዋቃ ብሎ ሲሉ አምላክ የሚለውን ነው ታይትል የሚሰጠው። ስለዚህ ራስ እነሱ ዋቃ ሲሉ ማንን እንደሆነ ይታወቃል። የእነሱን አምላክ ነው። የአምላካቸው ደግሞ ወንዝ ላይ ሄደው ምናምን የሚያደርጉት አምልኮ መልክ ያለው ነው። ክርስቲያኖችም ያን ቃል ይጠቀሙታል። ዋቃ ይሉታል። ክርስቶስን ዋቃ ይሉታል። እግዚአብሔርን ዋቃ ይሉታል። ስለዚህ አንድ ቋንቋ ስለተጠቀሙ ዋቃ ብሎ ስላሉ ሁለቱ የተጠሩ አምላኮች አንድ ናቸው ማለት አይደለም። ክርስቲያኖቹ ሲጠሩ እውነተኛውን አምላክ ነው ዋቃ የሚሉት እግዚአብሔርን ነው። እነዛኞቹ ደግሞ ዋቄፈናዎች ደግሞ ዋቃ ሲሉ ጣዖታቸውን ነው የሚሉት። ስለዚህ ቋንቋን መጠቀም ባህሪን ምንድነው አንድ መሆኑን አያሳይም። ያ የተጠቀሰው አካል አንድ አይነት አምላክ መሆኑን የሚያሳይ አይደለም። ስለዚህ ከዛ አንጻር ክርስቲያኖችና አረቦች ሲጠሩት የክርስቲያን አረቦችና የሙስሊም አረቦች አላህ ብለው ሲሉት የተለያየ ባህሪ ያለውን አምላክ ነው። ከዛ አንጻር ነው መረዳት መቻል ያለብሽ። በአገር ቤት ከቀለለ ብዬ ነው። ሌላ ሀሳብ የተነሳ አይመስለኝም ጊዜ አይ በስቶብኛል እስካሁን ያለውም ለያዘው ስላለች በቃ ከዚህ በላይ ሀሳብ የለንም። ግን ይሄ መርየም እና ድንግል ማርያም አንድ አይደሉም፣ ኢሳና ኢየሱስ አንድ አይደሉም የሚለው ነገር በጣም ሙስሊሞችን ፎር ሳም ሪዝን ባዘር አድርጓቸው ረብሿቸዋል። እና እኛ ሆን ብለን በቃ ምናምን መስሏቸዋል ይመስለኛል። ሰንሻይን እሱን ክሊር ላርግልሽ። ድንግል ማርያም እና መርየም አንድ ናቸው ታስቢያለሽ? ሰንሻይን እንዴት ድንግል ማርያምና አንድ ናቸው? የስም መለዋወጥ ነው እንጂ ሙስሊሞቹ አንድ ናቸው ይላሉ። እኛ ግን ፈጽሞ የማይገናኙ ናቸው እንላለን። እኔም እንደዛ ነው የማስበው። ማለት የትኛው ነሽ? የማይገናኙ ወይስ የስም ልዩነት ነው እንጂ አንድ ናቸው ነው ብለሽ ነው የምታስቢው? እኔ ተመሳሳይ ናቸው ብዬ ነው የማስበው። ተመሳሳይ እንደሆነ ሳይሽ በደንብ አስተዊ። መጽሐፍቶቹ ላይ የተቀመጡት ባህሪያቸውና ማንነታቸው ከተለያየ ስማቸው እኮ ነው እንጂ አንድ ናቸው ያስብላል። በቁርአኑም በመጽሐፍ ቅዱስም የተቀመጡት የድንግል ማርያም ማንነትና ባህሪዋ፣ ቁርአኑ ያለችው መርየም ማንነትና ባህሪዋ የተለያየ ከሆነ ምንድነው አንድ የሚያደርጋቸው? ሰንሻይን ተመሳሳይ ከሆነ አንድ ያደርጋቸዋል። የተለያየ ከሆነስ አንድ ያደርጋቸዋል። አንዱ መጽሐፍ ዋሽቷል ማለት ነው አይደል? ከሁለቱ አንዱ መጽሐፍ ዋሽቷል። ከሁለቱ አንደኛው አንዱ ነው ትክክል ሊሆን የሚችለው አይደል? በጣም ጥሩ። አንደኛውን ትክክል የሆነው እንደው በምንድነው የምታውቂው ማለት ነው? ኒውትራል ከሆኑ የጥናት ጽሁፎች፣ የተገለጡ ቦታዎች፣ ዛሬ ላይ ለምሳሌ በመጽሐፍ ቅዱሱ ድንግል ማርያም የወለደችበት ቦታ፣ ድንግል ማርያም መልአኩ መጥቶ ያበሰረበት ቦታ፣ የጥናት ምርምሮች፣ የአርኪኦሎጂ ፋይንዶች፣ የከርሰ ምድር ጥናቶች፣ ኒውትራል የሆኑ አማኝ ያልሆኑ ሰዎች ያጠኗቸው የታሪክ መዛግብት ይዳኙሻል አይደል? በጣም ጥሩ። እሺ ከእስልምናው ለምሳሌ ቁርአኑ ላይ ያለችው ድንግል ማርያምን ላሳይሽ እና ጅብሪል እንዴት አድርጎ እንዳበሰራት ያለውን ላሳይሽ። አይ ቲንክ ሱራ 19 አይደል ቢኒ ያለው እሱ ነገር መዝሙር አይድ የእናንተን ብታሳይ ደስ ይለኛል። ሁለቱ ደግሞ እጅ ይጠይቃል ነው። እኔ ሁለቱ ላነብልሽ ነው። እኔ ላብራራልሽ አይደለም ላነብልሽ ነው። ምክንያቱም ሁለቱንም ማየት ስለሚያስፈልግሽ ማለት ነው። እኔ ላነብልሽ ነው። ሁለቱም የሚሉትን አነባለሁ። ቁርአኑን አላብራራም፣ አንቺ ታብራሪያለሽ፣ ሄደሽ ጠይቂያለሽ፣ ችግር የለውም።
መጽሐፍ ቅዱስ ላይ ያለችውን ደግሞ አሳይሻለሁ ማለት ነው። ኦኬ ይሄ ሱረቱል ማርያም ላይ ያለ ነው 18 ኦኬ ወደኋላ ከ17 ጀምሮ መሰለኝ 19 ይኸው 19 እሺ ሱራ 19 ከ18 ጀምሮ ላንብብልሽ። እኛ ድንግል ማርያምና ማርያም አይገናኙም ስንል ከኪሳችን አውጥተን ምናምን ሳይሆን መጽሐፍቱ ስለሚለያያቸው ነው። እዚህ ላይ ያለችው መርያም መጽሐፍ ቅዱስ ያለችው ማርያም አይደለችም። ምክንያቱም የተቀመጠችበትን ሁኔታ ኮምፔር አድርጊ። አሁን ምን ይላል? እሺ ከነሱ መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን ይላል በቅንፍ ለእርሷም ትክክለኛ ሰው ሆኖ ተመሰለላት ይላል። ሰው ሆኖ ወደ መርያም መጣ። ምን አለችው መርያም? እኔ ከአንተ በአራማን እጠበቃለሁ፣ ጌታዬን ፈሪ እንደሆንክ አትቅረበኝ አለችው ይላል። ማንን? ጅብሪልን። መርያም ምን አለችው? አምላክን የምትፈራ ከሆነ እንዳትነካኝ እንዳትቀርበኝ አለችው። ያው እንዳትቀርበኝ እንዳትነካኝ ማለት እንዳትደፍረኝ ማለት ነው። ምክንያቱም እኔ ንጽህናዬን የጠበቅኩ ነኝ፣ እንዳትቀርበኝ እንዳትነካኝ አለችው። ኦኬ ከዛ ምን አላት? እኔ ንጹሕ ልጅ ልሰጥሽ መጥቻለሁ አላት። በጋብቻ አልነካኝ ሆኛ መንዝራም ሳሉ ለእኔ እንዴት ልጅ ሆነኛል አለችው። ነገሩ እንዲህ ነው እያላበስ ነገራት። ወዲያውኑም አረገዘችው ይላል። ይኸው እዚህ ጋር ለሰዎችም ተአምር ከእኛ ችሮታ እናደርገው ይህንን ሰራን የተፈረደም ነገር ነው አለ። ከዛ ነፋባትም ይላል። አይሹ ነፋባትም ይላል። ነፋባትም ጅብሪል መርየም ጋር መጥቶ መርየም ውስጥ የነፋባት ነገር አለ። ኦኬ የተነፋ ነገር አለ። ነፊው ማን ነው? ጅብሪል። ምክንያቱም ቁርአኑም የሚለው ከመንፈሳችን ላክን ነፋንባትም ይላል። ወዲያውም አረገዘች ይላል። ልክ እንደነፋባት አረገዘች። በእርሷም በሆዷ ይዛ ወደ ሩቅ ስፍራ ገለላለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምነው ከዚህ በፊት በሞትኩ ተረስቼም የቀረሁ አለች ይላል። ይኸው እዚህ ጋ ምነው ሞቼ በቀረው ትላለች፣ ምነው በሞትኩ ትላለች፣ ምነው በተረሳው ትላለች። ስትነጫነጭ ወይም ቅሬታ ስታቀርብ ታያታለሽ። መርየም እንዴት ጸነሰች? ጅብሪል ነፍቶባት። ኦኬ በምን ነፋባት? ሌላ ሱራ ላይ ያለውን እሱን አስታውሱኝ ቢኒ ፕሊዝ። ያቺ ብልቷን የጠበቀችው የኢምራን ልጅ የሚለውን 6:12 ላይ ነው 66:12 ይኸው አልተሪም ላይ 66:12 ደግሞ እንዲህ ይላል። የኢምራንን ልጅ ይላታል። የኢምራንን ልጅ መርየምን ያችን ብልቷን የጠበቀችውን ምሳሌ አደረገልና በእርሱም ውስጥ ከመንፈሳችን ነፋፋን ይላል። በእርሱም የተባለው በብልቷ ውስጥ ማለት ነው። በብልቷ ውስጥም ከመንፈሳችን ነፋፋን ይላል። ኦኬ የጅብሪል መጸነስ የጅብሪል መምጣት ከመርየም ጋር የነበረው ንግግር የመርየም መልስ ቅድም እንዳየሹ ነው እና ደግሞ በብልቷ ውስጥ ነፍቶባት ነው ሄደው። ኦኬ መጽሐፍ ቅዱሱ ላይ ግባ። ይሄን ይዘሽ መጽሐፍ ቅዱስ ላይ ያለችውን ደግሞ ድንግል ማርያምና የቅዱስ ገብርኤልን ኮንቨርሴሽን ታሳይሽ። ሉቃስ ወንጌል ምዕራፍ 1 ላይ እሺ ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ልዩነታቸው እኔ ገብርኤል ሲመጣ ለድንግል ማርያም ደስ ይበልሽ አላት፣ ጸጋን ይሞላብሽ ነሽ አላት። ጌታ ከአንቺ ጋር ነው አላት። አንቺ ደግሞ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይላል። አስተዊ በጣም ደነገጠችና፣ ምክንያቱም ንግግሩ ማለት ይሄ ሰላምታው ጸጋ ይሞላብሽ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ የሚለው ንግግር በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ ጠየቀች ይላል። ያችኛዋ መርየም እንዳትጠጋኝ ትለዋለች፣ እንዳትነካኝ፣ አላህን ፈሪ ከሆንክ እንዳትጠጋኝ እንዳትነካኝ ትለዋለች። ምክንያቱም ሰው ሆኖ ስለመጣባት የሚደፍራት መስሏት። እችኛዋ ድንግል ማርያም ደግሞ በመጽሐፍ ቅዱስ ያለችው ደግሞ ጭራሽ የነገራት ሰላምታ በጣም ይደንቃት ነበር። አልፈራችም፣ እንዳትነካኝ እንዳትጠጋኝ አላለችም። ያለችው ምንድን ነው? ምን አይነት ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ
ኦኬ። ከዛ ይው ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ይጸልልሻል ማለት ይጋርድሻል፣ ያከብርሻል፣ ሞገስ ይሰጥሻል፣ ይጋርድሻል ማለት ነው፣ ግዕዝ ነው። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለና እነሆ ኤልሳቤጥ ዘመድሽ እርሷ ደግሞ በእርጅና ወንድ ልጅ ጸነሰች፣ ለእርሷ መካን ትባል ነበረችው፣ ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና ሲላት ድንግል ማርያም አለች። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩ ከእርሷ ሄደ ይላል። የተነፋ ነገር የለም፣ የተነፋፋ ነገር የለም፣ ለእግዚአብሔር የሚሳነው ነገር የለም ሲላት አሜን ይሁንልኝ፣ እንደ ቃል ይሁንልኝ። የትኛው ቃል? ለእግዚአብሔር የሚሳነው ነገር የለም ሲላት ምን አለች? እንደ ቃል ይሁንልኝ፣ የተናገርከው ቃል ይሁንልኝ አለች። ወዲያውኑ መልአኩ ከእርሷ ሄደ ይላል። የተነፋ ነገር የለም፣ በብልቷ የተነፋ ነገር የለም፣ ምንም ነገር የለም። ይቺ ድንግል ማርያም ደስተኛ ነበረች። እንደ መርየም ስትነጫነጭ አታይም። ምነው ሞቼ በቀረው በተረሳው አላለችም። እንዲህ አለች ድንግል ማርያም። ማርያምም እንዲህ አለች፣ ቁጥር 46-47 ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች፣ የባሪያቱን ውርዶ ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። አይሹ ነፍሴ ሐሴት ታደርጋለች፣ በዚህ በሆነው ነገር ሁሉ ደስተኛ ነኝ ትላለች ድንግል ማርያም። መርየም ደግሞ ሞቼ በቀረው ምነው ባልተፈጠርኩ ትላለች። ይሄ ልዩነት ለምን መጣ ሰንሻይን? ይሄን ልዩነት መጽሐፍቶቹ እያስቀመጡ አንድ ናቸው ብልሽ ውሸት ነው ወይስ አይደለም? ስማቸው ነው እንጂ ልዩነቱ እኮ አንድ ናቸው ብልሽ ውሸት ነው አይደለም? አንድ አይደለም። ያው ግን አንደኛው ትክክል ነው ብዬ አስባለሁ። ኖ እሱማ ችግር የለውም። ግን የጠየኩሽ ጥያቄ መጽሐፍቶቹ የሚሉትን ነገር እያነበብኩ ግን ጸጥ ብዬ አውቄ ስማቸው ነው እንጂ ልዩነቱ እኮ አንድ ናቸው ብልሽ ውሸት ነው ወይስ አይደለም? አይ እሱ ውሸት። ኦኬ ለምሳሌ እኛ አንድ አይደለም እንልሻለን፣ ሙስሊሞቹ አንድ ናቸው ይሉሻል። እኛ አንድ አይደለም የምንልበት ምክንያት መጽሐፉ ሁለቱንም መጽሐፍ አይተን ነው አገላብጠን ነው። ኦኬ ለምንድን ነው ታዲያ ሙስሊሞች አንድ ናቸው የሚሉት? ለምን ይመስልሻል? የስም ልዩነት ነው እንጂ አንድ ናቸው ለምን ይባላል? ለምን እውነቱን አይናገሩም? እኔ እንጃ ጠይቃቸው። የቤት ስራ። ለዚህ ነው ክርስቲያኖችን መተሽ ጠይቂ የሚለው። በቃ ክርስቲያኖችን መተሽ ትክክለኛው ነገር የክርስቲያኖችን ትምህርት ከኛ መተሽ እንድትጠይቂ፣ በዛውም በደንብ ፕሮሰስ እንድታደርጊ፣ በደንብ ጭንቅላትሽን ክፍት ታርገሽ መጽሐፍቶቹንም እንድትይዢ እንድትጠይቂ፣ ኮምፔር እንድታደርጊ ነው ይህን ያነሳውልሽ። ሌላም ብዙ ነገር ልዩነት አለ፣ ግን አይ ቲንክ በእኔ በኩል ጨርሻለሁ። እህቶቼ የምትሏት ነገር ካለ ወይ ወንድሞቼ ቀጥሉና፣ እኔ ግን አመሰግናለሁ ረጅም ሰዓት ወስደሽ ስለሰማሽኝ እህቴ። አመሰግናለሁ። መዝሙር ልም ከተናገርከው ትንቢት ላይም እዛው ላይ እንድጠቅስላት ያው እንትን ማለት አለብን ብለን ነው። ኢሳይያስ 7:14 ላይ ሲነግርሽ እመቤታችን ቅድስት ድንግል ማርያም ገና ከመወለዷ በፊት አስቀድሞ ትንቢት ተነግሮላታል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ ተነግሮላታል። አስቀድሞ ማለት ነው። ለልጇም እዛው ላይ ትንቢት ተነግሯል። ኢሳይያስ 9:6 ላይ የሚወለደው ልጅ ከእርሷ የሚወለደው ልጅ አምላክ እንደሆነ ማለት ነው። ወደ መርየም ስትሄጂ ግን ትንቢትም የላትም ነው፣ ጭራሽ ትንቢትም አልተነገረላትም። የምትወልደው ልጅም ደግሞ አምላክ ነው ተብሎ አልተነገረላትም። ኢሳይያስ 9:6 ላይ ከዛች ድንግል የሚወለደው ልጅ በደንብ ስለተቀመጠ ማለት ነው። ለልጁም ለእሷም ትንቢት ተነግሯል። አንብብላት ያሬዴና በዚህ ንዝጋ። ብዙ አንክፋት ብዬ ነው፣ ያው አልፈለገችም ብዙ እንትኑን የእስልምናውን። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ይኸውልሽ ያ ወንድ ልጅ የሚወለደው ማን ነው? ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እዚህ ጋር ስሙ ሲል ምኑን እየገለጠ ነው? ባህሪውን እየገለጠ ነው።
ምክንያቱም የእግዚአብሔር ስሞቹ ባህሪውን የሚገልጹ ስለሆኑ። ስለዚህ ድንቅ ነው፣ መካር ነው፣ ኃያል ነው፣ የዘላለም ደግሞ አባት ነው፣ የሰላም አለቃ ተብሎ ይጠራል። ያ ከእርሷ የሚወለደው ወንድ ልጅ ይላል ማለት ነው። አንድ ትንቢትም ልጨምርልሽ። በቤተልሔም እንደሚወለድ ጌታ በከብቶች ግርግም እንደሚወለድ ትንቢት ተነግሯል። ኢሳ ደግሞ ቤት እንደሚወለድ ትንቢት ካለ ጠይቂና መርምረሽ መምጣት ነው። መጽሐፍ ቅዱስ ግን ትንቢተ ሚክያስ ምዕራፍ 5 ቁጥር 1 ላይ እዩ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ ኤላፍ መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይም ገዥ የሚሆን ይወጣልኛል የሚል በሚክያስ በሚባለው ነቢይ አስቀድሞ ከቤተልሔም ንጉሥ እንደሚወለድ በዛች በተናቀችው ከተማ ከጥንቱ አወጣጡ ጀምሮ ዘላለም የሆነ ንጉሥ የሆነ ገዥ የሆነ እንደሚወለድ አስቀድሞ በሚክያስ ተነገረ ማለት ነው። በነቢዩ በሚክያስ ይኸው ትንቢቱ ይኸውልሽ። ከዛ የትንቢት የተፈጸመ መሰለሽ ማቴዎስ ወንጌል ምዕራፍ 3 ላይ ማቴዎስ ወንጌል ምዕራፍ 2 ላይ እዩ። ኢየሱስ በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምንም ሁሉ ከእርሱ ጋር የካህናት አለቆችንም የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠይቃቸው። አስተዊ ምነው ጥያቄ የነበረው? ክርስቶስ ወዴት ነው የሚወለደው አላቸው። እነርሱም አንቺ ቤተልሔም፣ ቅድም ያነበብኩልሽ ትንቢት፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤል የሚጠብቅ መስፍን ከአንቺ ይወጣል ተብሎ በነቢይ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። እሺ፣ ስለዚህ የክርስቶስ ልደት አስቀድሞ በትንቢት የተነገረ ቦታው የተነገረ የታወቀ ነው። የተወለደበትን ቦታ ቤተልሔም ይባላል ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ናት። በእስልምናው ደግሞ ሄደሽ እንድትመረምሪ ማለት ነው። ኢሳ ዘንባባ ዛፍ ስር ነው የተወለደው። ያ ዘንባባ ምንድን ነው ማለት ማን ነው እንደዚህ ትንቢት የተናገረው? የት ተወለደ? ትንቢት መጽሐፉ የት ነው ያለው? በየት ቦታ ተወለደ? እነዚህን ሁሉ እንግዲህ መርምሪ። ሰፊ ልዩነት አለ የምልሽም ያወደን አይደለም ማለት ነው። ጨርሻለሁ እኔ። እግዚአብሔር ይስጥልን። ያ በቃ ከዚህ አንጻር እንድታዩ ነው። ሁለቱም ትንቢት ተነግሮላቸው ነው የመጡት። ከዛ አንጻር ነው ደግሞ አንድ ናቸው ብሎ የመጡት እነሱ ስለሆኑ አንድነታቸውን የማሳየት ግዴታ በእነሱ ላይ ነው ያለው። እኛ አንድ አይደሉም ብለን ነው የምንከራከረው። ሙስሊሞች ደግሞ አንድ ናቸው ካሉ እንግዲህ መተው አንድ መሆን መጽሐፍ ቅዱስ ላይ ያለውን ኢየሱስ ክርስቶስና መጽሐፍ ቅዱስ ላይ ያለችውን እመቤታችን ቅድስት ድንግል ማርያምን ከነሱ ከጠቀሱት ጋር አንድ መሆናቸውን በማስረጃ ማሳየት የነሱ ድርሻ ነው፣ የኛ አይደለም። ከዛ አንጻር ነው። እናመሰግናለን ሰንሻይን። መጣሽ ጠይቂን እንግዲህ አደራ። እሺ ወገኖች ማለት ክርስቲያን ወገኖችም ሙስሊም ወገኖችም እዚህ ያላችሁት እንዳለ ክርስቲያን ወገኖቼ፣ እኔ ሌላ ነገር አስቤ ምናምን ነገር አይደለም፣ መጠየቅ ስላለብኝ ነው የምጠይቀው። ሌላ ፕሮፓጋንዳ ምናምን የሆነ ነገር ምናምን እያላችሁ አታስቡ። ሙስሊም ወንድሞቼም እንደዛው እናንተ መጠየቅ ያለብኝን ነገር እጠይቃለሁ፣ እነሱ መጠየቅ ያለብኝን እጠይቃለሁ። አዎ በፊት ሙስሊም ነበርኩኝ፣ አሁን መሀል ላይ ቆምኩኝ ሰው ነኝ። ከሁለቱ ደግሞ አንዱን መረዳት በስነስርዓት ስለምፈልግ ነው እየጠየኩ ያለሁት ማለት ነው እንጂ ሌላ ነገር ኖሮ አይደለም። እሺ ሌላ ነገር አታስቡ። እሺ ዋናው አንቺ ፎከስ አድርገሽ መጠየቅሽን መመርሽን ቀጥይ። የሰዎች አስተያየት ወደኋላ እንዳያደርግሽ። እኔም ነገ ተነስቼ የሆነ ነገር ብል አንቺና ውስጥሽ እና አምላክሽ ናቸው የምታውቁት አላማሽን እና ሞቲቬሽን። ስለዚህ ከኛ ከክርስቲያኖች የሚጠበቀው ማስረዳት ነው፣ አንቺ ማስተማር ነው። ማንኛውም መጽሐፍ ቅዱሳዊ ጥያቄ ሲኖርሽ ከኛ ከክርስቲያኖች መተሽ አዳምጪ፣ መተሽ ጠይቂ። ትክክለኛው አካሄድም እሱ ስለሆነ የእስልምናውን ደግሞ ከነሱ ጠይቂ፣ ከነሱ ተረጂ። ጥያቄዎች ከዛም ከዚህ መውሰድ ትችላለሽ። ለምሳሌ እነሱ የሚያነሱት ጥያቄ ወደ እኛ አምጥተሽ መጠየቅ ትችላለሽ። እኛ የምናነሳውን እስልምና ሌለን ጥያቄ ደግሞ ከኛ ወስደሽ እነሱ መጠየቅ ትችላለሽ። በዚህ መልኩ አድርጊ፣ በርቺ። ብዙም አስተያየቶች ላይ ብዙም
ባዘር አትሆኝ። እሺ አላማሽ ላይ ብቻ ፎከስ አድርገሽ ግብሽ ላይ ድረሽ። የዘላለም ሕይወት ጉዳይ ስለሆነ የሰዎች ማድነቅ ወይ ደግሞ አስተያየት መስጠት ሞቅም እንዳያደርግሽ ቀዝቀዝም እንዳያደርግሽ፣ በቃ አላማሽን ብቻ ፎከስ አድርገሽ አላማሽ ላይ ትኩረት አድርገሽ መርምሪ። እግዚአብሔር ደግሞ በነገሮች ሁሉ ይርዳሽ። እሺ ሬድ ቲም ጸጥ ያላችሁ እንግዲህ ቅድም እዛምነት ስለነበርክ እግዚአብሔር ይስጥልን። ይዛትም ስለመጣ ሩሃማም እናመሰግናለን። እንደዚህ ለእህቶቻችሁ ነፍስ ገዷችሁ ለምታገለግሉ በጣም በጣም እናመሰግናችኋለን። እናንተንም እግዚአብሔር ዋጋችሁን ይክፈላችሁ። ትልቅ ስራ ነው የምትሰሩት እና በጣም ላመሰግናችሁ እወዳለሁ። እናንተን እግዚአብሔር ይስጥልን። እሺ መዝሙርዬ እናመሰግናለን። እኛም አንተን በርታለን። ያ አንዳንድ ክርስቲያኖችን እኔ መናገር የምፈልገው ነገር አለ። እኛ እንግዲህ የእግዚአብሔርን ቃል መግለጥ ነው ወንጌልን ስበኩን የተባለው። ወንጌልን ለፍጥረት ይሰበካል። ከዛም በኋላ እንግዲህ ሰው ፍቃድ ስላለው የራሱን ፍቃድ እንትን ይላል። ግን አንዳንድ ከእውቀት ማነስ የምትናገሩት ንግግር አለ። ምንድን ነው? እኛ ድርሻችን ወንጌልን መናገር ነው በቃ። ስለዚህ አሁን ቅድም ሰንሻይን ያለችው ነገር ለእንደዚህ ነው ለእንደዚህ ነው አንቺ እንደዚህ ነው ምናምን የሚባል ነገር ስቶፕ በቃ ልታቆሙ ይገባል። ያ የሚያንጽም ምንም ጥቅም የሌለው ነገር ነው። ስለዚህ እንዳትሉ፣ ይህንን እላለሁ፣ እንዳትሉ። ሰው የፈለገውን መጠየቅ ይችላል። እኔ የኔ አቋም ያ ነው። ሰው ያልገባውን ነገር መጠየቅ ይችላል። ከኛ የሚጠበቀው ምንድን ነው? መልስ መስጠት ብቻ ነው። የእግዚአብሔር በገለጠልን በረዳን መጠን መልስ መስጠት ብቻ ነው እና ይሄ ነው መሆን ያለበት በአይነኝና የሚመለከተንን መልስ እንሰጣለን። ዳትሴት ከዛን ውጪ ምንም አይነት ኔጌቲቭ ኮመንቶች አኪዩዝ ማድረግ እንደዚህ አይነት ነገር አያስፈልግም። ስለዚህ ይሄ ነው። ኦልሬዲ መዝሙር በጣም ደስ የሚል ትምህርት ነው የሰጠው። አመሰግናለሁ። ያ ይህንን ነው የምልህ። እሺ በጣም አሪፍ። በቃ ግን እኔ ምናምን አለው ከሁለታችንም ሳይድ እውነተኝነት ያስፈልጋል ብዬ አምናለሁ። ለምሳሌ አሁን እህታችን ሰንሻይን በጣም የወደድኩላት ምንድን ነው ራሷ ማንነቷን ነገረች። ምን ብላ? እኔ ሙስሊም ነበርኩ፣ ክርስቲያን ሆና አታውቅም፣ ሙስሊም ነበረች። አሁን ግን ጥያቄዎች ተፈጥሮባታል። ስለዚህ ማወዳደር ፈልጋለች። እንደዚህ ብላችሁ በግልጽ መንገድ ነው። ክርስቲያን ከነበራችሁ እኔ ክርስቲያን ነበርኩ፣ አሁን ግን ካላችሁም ችግር የለውም። ምንም ማንነታችሁን ሳናግን ምን ላይ እንዳላችሁ ሳናግን ዝም ብለን እንትን ከሆንን ሰዎች አይደለን። እምነት በጣም ሴንሲቲቭ ነገር ስለሆነ እናንተ የምትጠይቁ ልጆች ክሊን ሁኑ ማለት በቃ አትሊስት ጥያቄ ልጠይቅ ነው። ግራ የገባኝ ነገር አለ ከሆነ ኢስ ፋይን። አይ እኔ ክርስቲያን ነበርኩ ጥያቄ አለኝ፣ ጥሩ እሱ በጣም ሙስሊም ነበርኩ ወይ ደግሞ ሙስሊም ነኝ ጥያቄ አለኝ። ብቻ ራሳችሁን አይደንቲፋይ አድርጉልን። እሱን ነው የምንፈልገው። አይደንቲፋይ እስካደረጋችሁ ድረስ እኛ ማገዝ በሚገባን ሁሉ እናግዛለን። በግምትም እኛም እንዳንፈተን ምንድን ነው ማለት እያልን እዚህ ድራማ የሚሰሩ ስለበዙ ቲክታክ ላይ እንደምታውቁት ሲፈልጉ የሆነ ሰዓት ላይ የክርስቲያን ልብስ ይለብሳሉ፣ ሲፈልጉ የሙስሊም ልብስ ሲፈልጉ እንደዚህ አይነት ማንነት ያላቸው ሰዎች ስላሉ በቃ ክሊር ሆናችሁ ብትመጡ ከዛ በኋላ አስተያየት የሚሳደብ ካለ ሸክሙ የዛ ሰው ይሆናል ማለት ነው። ሰው ክርስቲያኖችም እንዳይፈተኑ እኛም ደግሞ የምትጠይቁ ልጆች እባካችሁ ይህን ግዴታ ብትወጡ። ክርስቲያኖች ግን ያው ኮመንቶቻችንን እንግዲህ በሚገባ ብናረግ ጥሩ ነው። እህታችን እንግዲህ ሰንሻይን በተቻለሽ መጠን ክርስቲያን አይደለሽም። ስለዚህ ክርስትናን ወክለሽ ክርስቲያን እንደዚህ እኮ ነው ክርስቲያኖች የሚረዱት ወይ ደግሞ እንዲህ ነው ብትይ ስህተት ትምህርቶች ይመጣሉ። ሰው ክርስቲያኖች ይህን ከሰሙሽ እቺ ልጅ ምን እያደረገች ነው ይሉም ይችላሉ። እንዳልኩሽ እምነት በጣም በጣም ከባድ ነገር ስለሆነ ስለዚህ ክርስትናው ላይ ምንም እውቀቱ ስለሌለሽ እየመጣሽ ብትማሪ
አትሊስት እስልምናው ላይ ነው እውቀት የሚኖርሽ ያምናለሁ ሙስሊም ስለሆንሽ። ሰው እስልምናው ላይ ያለሽ የጎደለሽ ነገር ደግሞ በደንብ እስልምናውንም ብታጠኝ ጊዜ ብትሰጪ፣ ክርስትናውን ደግሞ የመጣሽ ብትጠይቂ ደስ ይለናል። በራችን ክፍት ነው። እግዚአብሔር ይርዳሽ። በፍቅር እንቀበልሻለን። ከኛ የሚጠበቀው እናደርጋለን። እግዚአብሔር ከአንቺ ጋር ይሁን። በነገሮቹ ሊርዳሽ። እሺ እኔ ቤተክርስቲያን ወጪ ነኝ ወገኖች። ምን ይመስላችኋል? ቢኒ ገና እንደ ሰዓት ቢኒ ስንት ነገር አለው እኮ። አይ በጣም እናመሰግናለን። ሰንሻይነታችን የሚሄዳለች ሬጅቲምም ስላመጣት እናመሰግናለን። እንግዲህ መዝሙሬ በጣም ጥሩ ነገር ተናግረዋል። እስልምናውን ሄደሽ ከነሱ ተረጂ፣ ክርስትናውን ከኛ ተረጂ ብሏልና ይሄ ጥሩ ሊባል የሚገባው ሊበረታታ የሚገባው ነገር ነው። በዛ በኩል ግን አይ ቲንክ እንደዚህ አይነት ሰው ቢኖር ኖሮ ወዲያውኑ ሻዳ ያዥ ነገ ምን እንደምትሆኝ አታውቂም፣ አሁን ያዥ ሻዳ እና ትማሪያለሽ ነው የሚባለው። እውነት ለመናገር ፖለቲካ ስለሚሰራ ይሄ እድል እዛ ተገኝቶ ቢሆን ኖሮ ጅንጀናው እዚሁ ይጀምር ነበር። አሁን ተኝተሽ መነሳትሽን ታውቂያለሽ፣ እስልምና ሳትይዥ ብትሞችስ፣ እንደዚህ ብትሆኝስ ምናምን ብሎ አሯሩጦ ማስገባት ነው እዛ ላይ ያለው ነገር። እውነት ለመናገር ግን አሁን መዝሙር እንደዚህ ብሎ ሲናገር ገረመኝ። እውነት ለመናገር በእርግጥ ትክክለኛ ነገር መባል የሚገባውን ያልከው አንተ፣ ግን በዛ ሳይድ ግን በዚህ አይነት መንገድ ራሳቸውን እንትን የሚሉ ጨዋ የሆኑ ኡስታዞች የሉም። እስልምና ማለት ፖለቲካ ስለሆነ ኢሚዲየትሊ ሰው እንደዚህ አይነት ነገር ውስጥ ከገባ ወዲያውኑ ሻዳያዥ ከታችም ከላይም ጭቅጨቃ ነው። ነገ ምን እንደምትወጥኝ አታውቂም፣ አላህ ምን እንደሚያርሽ። አሁን ነው አድረሽ መነሳሽ ምን ታውቂያለሽ? ሻዳያዥና ከዛ ትማሪያለሽ ነው። ከዛ ሰውን ከእውነት መንገድ ማስወጣት እንጂ ከዛ በኋላ የማሩ ግድ የላቸው። ዋናው ፖለቲካ መስራትና እዚህ አካባቢ ላይ ግርግር መፍጠር ብቻ ስለሆነ አላማቸው። እንደዛ ባለመሆናችን እኛ ተመስገን። እውነት ለማናገር እውነተኞች ስለሆነ ሰው አውቆ ተምሮ ጨርሶ ልቡ ሙሉ ሆኖ ነው ከመጣም ወደ የትኛው መምጣት ያለበት እንጂ በግርግርና በእንትን አጣድፎ ምናምን ከዛም አድርጎ የሆነ ነገር ማስነካት ማስነካት ጥሩ አይደለም። ሙስሊሞች እንደዚህ አይነት ነገር ስለሚያደርጉ ማለት ነው። እና የታዘብኩት ነው። እና ጥላቻ ተስበካ ያለ ይሄ ጥላቻ አይደለም ነጁ፣ ይሄ ትክክል እውነት ነው። እናንተ ጋር የሆነ ሰው ከመጣ እንደው ይማር ምናምን እንኳን የሚባል ነገር የለም። አሯሩጦ ማስገባት ነው። አሯሩጦ ማስነካት ነው። በቃ ነገ አታድሪም። እንደው እንትን እኮ ነው የሚመስሉት ራሱ የሚያውቁ ነገር እንጂ እስካለ ይመስል ነገ ላትነሽ ትችያለሽ፣ ነገ እንደዚህ ላትችያለሽ፣ አላህን ሳትጂ ብትሞጂ ሲወል ብትገቢ ምናምን ብለው ሰዎችን ያው እንደዛ ነው የሚደረገው። እና ይሄ ጥሩ አይደለም። እኛ ፖለቲካ እንስራ ብንል ብዙ ነገር መስራት ይቻላል፣ ግን አስፈላጊ አይደለም። ኪሳራ ውስጥ ያስገባችሁ በብዛት እናንተን ስለሆነ ዛሬ እንትን ይላሉ፣ ነገ ሌላ ቦታ ይሆኑ። እንደዛ ስለሆነ ይሄን ለመናገር ነው። ያሬዲ መልካም። እሺ ቢኒሻ፣ እህቶቻችን ሀሳብ ካላችሁ ቲጂ ሮሃማ። አይ እኔ እንኳን እንትን ቤሊ አለሽ። እኔ እኮ ሌላ ምክንያት ነበር የጠሯት። ዲያቆን ቤሊ ካለሽ ተመለሽ። ፖዝ ሆነሻል። እስከዛ ሌሎቻችሁ የምትሉት ካላችሁ እንትን በሉ፣ ሀሳብ ስጡ። ቤላ ተመለሽ። ሰው ልናስገባ ፈልገን። እሺ ቀጥሎ። ሌላ ሀሳብ ያለው ሰው ካለ ቤላ ተኝታ እንዳሁን ቢኒ ምናልባት ቤላ እንግዲህ ሌሊት ነው። እኛ ጋር አንድ ሰዓታችን አንድ ነው። ኦልሞስት 8 ሰዓት ሊሞላ ነው። ኦኬ እስከዛ ብቻ ቶሎ ብሎና ሀሳብ ያላችሁ ሀሳብ ስጡ። ከታች ያሉ ሰዎች አሉ። እስቲ መግባት ከቻሉ ላስገባቸው። ካስገባቸው መቀበል አልቻልኩም እኮ። እንግዲህ እግዚአብሔር ልቧን ያረጋጋልንና ወደ እውነተኛው መንገድ ይጥራት እና ከሁለቱም ወገን የሚመጡ የሚሰድቧትንም የሚናገሯትንም አላስፈላጊ ቃል የሚሰነዝሩትንም እንግዲህ
እግዚአብሔር ለእነሱም ልቦና ይስጣቸው። አንዳንድ ሰው አሉ አንዳንድ ትክክለኛ አስተያየት የሚሰጡ እንዲህ ብታረጊ ባታረጊ፣ ግን እሱን የሚሸፍነው ምንድነው አንድ ሰው ስለጠየቀ ብቻ መጥፎ አላስፈላጊ ቃል የሚናገሩትን አሸማቃው እንዳትጠይቅ ወይ ደግሞ ወዳልሆነ ቦታ እንድትሄድ እዛ ሲሄዱ ተቀብለዋት እንደዛ ተንከባክበው አቻክለው ሳያስተምሩ እንደሚያስቀብሉት መጥተው ሲጠይቁም እዚህም እዛም ሲገቡ ለማወቅ ነው። በእርግጥ ሁሉም ለማወቅ አይደለም እና ካለን ድራማ የሚሰሩት ግን እድል እንስጣቸው ብዬ አስባለሁ። እኛ ራሳችን ኮሜንት የምናደርግ ሰዎች የገባን በውስጥ የምንሳደብ ሰዎች ራሱ እና የምንናገረውን የምናደርገውን ነገር እንወቅ እንደ ሰው ማለት ነው። እኛ ብንሆን እዛ ቦታ ምንድነው የሚሰማን? ምንድነው የምናደርገው? ምን ቢያደርጉልን ምን ቢሉን ይሻለናል የሚለውን ነገር ምክንያቱም ሃይማኖት ሲሆን በጣም ሴንሲቲቭ ነው፣ ጥንቃቄ ያስፈልገዋል እና እናስብበት እላለሁ። ኮሜንት የምናደርግ በውስጥ የገባን ሜሴጅ የምንልክ ሰዎች ስለ አምላካችሁ ብላችሁ ማለት ነው። እናንተን አምላክ እንዲቀበል ከፈለጋችሁ ሰው ፍቅሩንና ትክክለኛውን መንገድ ማሳየት ሲጠበቅብን መብቱ ነው። ይሄ ሰው ሌላ ሃይማኖት መቀበል፣ ሌላ ቤት መግባት፣ የፈለገውን ጥያቄ መጠየቅ፣ ግን በመሳደብ አይደለም ሃይማኖታችን የምናስከብረው ወደኛ የምናመጣቸው። ይሄ ታሰብበት እላለሁ። ለሷም ለእህታችንም እግዚአብሔር መረጋጋት ይስጣትና ማንነቱን በደንብ አሳውቋት። እንግዲህ እሱ ይጥራት በራሱ ጊዜ። ይቅርታ ሚስኮላ ያለው ሰው አላስገባ ስላለን ለዛ ነው። እሺ አለሁ አለሁ። አዎ ቤላዬ እና እንትን የቅድሙ አርጊና ተኝ፣ ችግር የለም ሰዓቱ ሄዷል፣ ችግር የለም። ሚውት አርጊና ተኝ፣ እንድትመለሽ እንደዚህ ሆነሽ በቃ መተኛ ትችያለሽ። ሰዓቱ ሄዷል፣ ችግር የለም። ያ ዲያቆንዬ የምቸኩሏል እንወጣለሁ እያሉ ነው። ምን ይሻላል ታያለሽ? ነገር ሬቲም አለ ተመልሳ ፖዝ ሆነች። ቢኒሻል ሬቲም አለ፣ አንቺ አለሽ፣ ቤዚ ያላችሁ እንዴ እናንተ ያላችሁ ምን ይጎላል? ስለዚህ ቀጥሉ እናንተ። ያው ባህር ፕራክቲስ አለ በዓለም አገልግሎት ስላለ እኔ ልውጣ በቃ። እግዚአብሔር እንግዲህ ሁላችንም ይርዳል። በፍቅራችን ከብላት ጋር ይሁን። እህቶቻችንን እናግዝ፣ ግን ደግሞ ሞኞችም እንዳንሆን። የክርስቲያን ፕሮፋይል አድርጋችሁ ደግሞ ክርስቲያን ሳትሆኑ ክርስቲያን ተሳዳቢ ነው ለማስባል ጥረት የምታደርጉም እንዳላችሁ ሁሉ እናውቃለን። ክርስቲያን አይደላችሁም፣ ግን የክርስቲያን መገለጫ እያደረጋችሁ እንደዚህ ጥያቄ የሚጠይቁ ልጆችን እየተከተላችሁ የምትሰሩም እንዳላችሁ ሁሉ ባይዘወይ በጣም እናውቃለን። ይሄ ሚዲያው የብዙዎች የተንኮለኞች የሸረኞች እሺ ቤላ ሚዩት አድርጊ እና ጥያቄ የምጠይቁ ልጆች አንዳንዴም የሚሰድባችሁ ሰው 10 ፎሎወር 20 ፎሎወር ገብታችሁ ፎሎወሮቻችሁን ያቸው በተለይ እና 3-4 ፎሎወር ይዞ አዲስ አካውንት እንደ ትናንት ክሬት አድርጎ ለዛሬ ስድብ ማለት ነው የሚሳደቡ አሉ። እነዚህ ክርስቲያኖች አይደሉም። ይህንንም በደንብ አስተውሉ ለማለት ነው። መልካም በዓል ለእኔም ለእናንተም ይሁን። ሰላም እግዚአብሔር ለሁላችን ይሁን። በጣም አመሰግናለሁ። ቢኒዬ አሰናብቱኝ። በቃ ከባድ እኮ ነው ፍቅራችሁ። እሺ ያሬድ በቃ መልካም ጊዜ ሄድና የምተኛም ከሆነ ተኛ፣ የምትሄድም ከሆነ ሄድ። እንግዲህ እሺ ቲጂዬ መልካም ኢድ ነው ያለው ቢኒ። አዎ መልካም ኢድ ነው ያለው። አይ ልምድ እኮ መጥፎ ነው። በሉ እሺ በቃ ደህና ዋሉ። እግዚአብሔር ከእናንተ ጋር ይሁን። መልካም ያሰማልን። እናመሰግናለን። አሜን አሜን። እሺ እሺ በሉ ቀጥሉ። እንግዲህ ያሬድ ወጣ ብላችሁ ዝም እንዳትሉ እንዴ። ያሬድ ሲወጣ ሌላ ከዚህ ጋር ማን ይወጣው? ሮሃማ ወጣች። ተኝተህ ባታወራስ ነው። መልካም ኦኬ